ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ለፍታችኋል ይገባችኋል የምትሉ ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ጎበዟን ቦክሰኛ እናያለን። ታዲያ ሪንግ ውስጥ እየተወዳደረች በነበረበት ጊዜ አባቷ በጩኸት እየደገፋት ነበረ። ይሄ ነገር በጣም አስደስቷት እሱን ስትመለከት ተጋጣሚዋ እንደ ድንገት ከጀርባ ነበር የመታቻት። ያኔ ትንሽዬ የምታበራ ቢራቢሮ ወደ እሷ ትመጣለች። ቢራቢሯም ወደ ሰው ከተቀየረች በኋላ ስትነግራት የነበረው ከሌላ ዓለም እንደመጣች፣ ታዲያ ሁለቱም አንድ አይነት ሰው እንደሆኑ፣ እሷ ከሞተች ያቺኛዋን መልሳ እንደምትሞት፣ ታዲያ ሁለቱም አንድ ላይ እንደሚሞቱ፣ ነገር ግን እሷ የምትኖርበት ዓለም ላይ በጣም እየተገለለች ከባድ ህይወት ስለምትኖር የሷን ህይወት ተክታ እሷን ሆና ወደ ራሷ ዓለም እንድትሄድላትና ሰዎችን እንድትበቀልላት ነበር የጠየቀቻት። የምታወራው ነገር ግራ ገብቷታል። ከምቱ የተነሳ ጭንቅላቷ የተበላሸ ሁላ መስሏት ቲያሼ ግራ ተጋብታ ነበረ። ከቆይታዎች በኋላ ግን የሄደችው ወደዛኛው ዓለም ነበረ ልጅቷን ተክታ። ታዲያ በልጅቷ ፋንታ እሷ በሆነችበት ጊዜ ፍጹም ቁርጥ እዚኛው ዓለም ላይ የሚመስለው አባቷ እዛም ላይ ነበረ። በዚህም ሰውየው በጥፊ እየመታት ነበረ። ታዲያ ቶሎ ብላ ልጅ መውለድ እንዳለባት አሁን ያገባችው ጂን የሚባለው ሰውዬ ለስራቸው በጣም አስፈላጊ ስለሆነ አባቱም ሀብታም ስለሆነ በልጅ ማሰር እንዳለባት እየነገራት ነበረ። ግራ የተጋባችው እዚህ ዓለም ላይ መጥቻለሁ ብላ ለማመን የከበዳት ቲያሼ እንዳላገባች እንኳን እየተናገረች ነበረ። ያኔ አባትየው በጣም ኃይለኛ ይሆናል። በዚህም ሊመታት ሲመጣ ግን እቺ ከሌላኛው ዓለም የመጣችው ቁርጥ ልጁን የምትመስለው ሴት እንደሆነች በመዘንጋት ለመደባደብና ለመቀጥቀጥ እሷን ቢዘጋጅም እሷ ግን ቦክስ ላይ ፈጣን ነበረች። አባቷንም ከሸለተችው በኋላ እጁንና እግሩን ሁላ ሰብራ ወደ ሆስፒታል አስገብታው ነበረ። ሆስፒታልም በነበረችበት ጊዜ እንደ ድንገት ልትወድቅ ስትል በጣም ቆንጆ ከሆነ ልጅ ጋር ነበር የተገናኘችው። ሁለቱም ወደ መሬት ይወድቃሉ። ያ ልጅ ባሏ ጂን ነበረ። አባቷም እንደሚገላት እያስጠነቀቃት ነበረ። ቆይ ምን ልታደርግ ነው? ለምንድን ነው የምታስጠነቅቀኝ? አንተ አይደለ እንዴ ልትመታኝ ነበረው? ራሴን የተከላከልኩት። ታዲያ ጂንም የመጣው ወደ ራሱ ቤት ሊወስዳት እንደሆነ እየተናገረ ነበረ። በጣም ትናደዳለች። እሷ መሄድ የምትፈልገው አባቷ ጋር እንደሆነ እየተናገረች ነበረ። የምታወራው አባቷ ይሄኛውን ሳይሆን እዛኛው ዓለም ላይ ያለው አባቷ። ጂን ግን የሚያውቀው እዚህ ዓለም ያለው አባቷን ስለሆነ እሱ ጋር መመለስ እንደማትችል ይነግራታል። ከዛ ባሻገርም እሱን እንደ ባል መቀበል እንደማትችል እንደምትፈታው እያሳወቀችው ነበረ። ይሄንን የሰማው ጂን እሷን መፍታት እንደማይችል፣ ታዲያ እንዲፋቱ ከፈለገች ግን ለአባቷ መናገር እንዳለባትና እሱን እንድታሳምነው ነበር ሲነግራት የነበረው። ያቺ የምታበራ ቢራቢሮ አሁንም እየተከተለቻት ነበረ። ወደ ልጅቷ ክፍል በገባችበት ጊዜ ተረዳችው አሁን የዛችን የቢራቢሮ ህይወት እየኖረች እንደሆነ ነበረ። ቤቱ በጣም ቅንጡ፣ ለዘመናት ስትመኘው የነበረው አይነት ቤት ነበረ። ከዛ ባሻገርም በወርቅና በአልማዝ የተሞሉ የተለያዩ ጌጣጌጦች ነበሯት። የጂንን ቤተሰቦች በምንመለከትበት ጊዜ አባትየው እንደ አዲስ አግብተው ነበረ። የእንጀራ እናቱ ኒያማ ስትባል እሷ ደግሞ ወንድ ልጅ ነበራት። እሱም በጣም የሚያስጠላ ባህሪ ያለው ዋንግ ነበረ። እሱ ብቻ አልበቃ ብሏት ኒያማ የወንድሟን ልጅ በጣም መጥፎዋን ሱን ይዛ እዛ ቤት አንድ ላይ ይኖሩ ነበረ። እዚህ የመጣችበት ዋና ምክንያት ኒያማ አባትየውን አታላ ገንዘቡን እንዳለ ወስዳ ለልጇ ዋንግ እንዲወረስ ለማድረግና ጂንን ከጨዋታ ውጪ ለማድረግ ትልቅ ዓላማ ነበራት። ታዲያ እነሱ ተባብረው ነበረ ያቺ የቲያሼን ተመሳሳይ እዚህ ዓለም ላይ የምትኖረው ልጅ አንድ ላይ ለማስወገድ ሲሞክሩ የነበረው። ክፍሏን በነበረችበት ጊዜ ጂን ገላውን ታጥቦ ነበር የወጣው። ያኔ ደረቱን እየተመለከተች ፍዝዝ ብላ ነበረ። ነገር ግን በአኳኋና በጣም የተገረመችው በራሷ የደነገጠችው ቲያሼ ወደ ራሷ ከተመለሰች በኋላ ብርድ እንደመታት እያሳላት እንደሆነ ሁለቱ አንድ አልጋ ላይ መተኛት እንደማይችሉ ነበር ስትነግረው የነበረው። እንዳፈረችም የተመለከተው ጂን ከተገረመ በኋላ እነሱ ከተጋቡ ጊዜ ጀምሮ አንድ ላይ አልጋ ላይ ተኝተው እንደማያውቁ፣ ታዲያ እሱ የሚተኛው ሌላ ክፍል እንደሆነ ነበር የነገራት። ነገር ግን ራሷ እንድትጠብቅ አሳውቋት ነበረ። ካነጋገሩ በጣም ሩህሩህና ጥሩ ሰው እንደሆነ ተረድታለች። በቀጣይ ቀንም ክፍሏ በሰራተኛው አማካኝነት የመጣላት የተለያዩ ጌጣጌጦችና በጣም የሚያማምሩ ጫማዎች ነበሩ። እነሱን እያየች ህልሟ እውን እንደሆነ እየተናገረች ነበረ። በመቀጠልም ሰራተኛዋን የጠየቀቻት ይሄ ሁሉ ምን እንደሆነ፣ ታዲያ ህይወቷ እንዴት እንደሆነ፣ ስለ ራሷ እዚህ ዓለም ላይ ስላለችው ቁርጥ እሷን ስለምትመስለው ልጅ ማወቅና ህይወቷን መረዳት ፈልጋ ነበረ። ሰራተኛዋም ታስረዳታለች። ከዛ ባሻገርም እነዚህ ጌጣጌጦች የተስተካከሉላት ሱ የተባለችው የጂን የእንጀራ እናት ዘመድ ፕሮግራም ስለምታዘጋጅ እዛ ፕሮግራም ላይ መታደም ስላለባት አለባበሷን እንድትቀይር፣ ከዛም ደግሞ እዛ በሄደችበት ጊዜ ድግሱ ላይ ሁሌ እንደ ሰራተኛ እንደሚያሰቃዩት ያንን ሁሉ ዝም ብላ እንደምትኖር ነበር የተነገራት። ቲያሼ ግን እንዲህ አይነት ዝም የምትል አይነት ሴት አልነበረችም። ታዲያ ልብሱን ከቀየረች በኋላ ግን ለምን ብላ ለእነሱ ስትል መቀየር እንዳለባት በመረዳት እነሱ ለመበቀል ሁሌ የምትወደውን ልብስ
ወይም ቱታና ቲሸርት አድርጋ ለመሄድ ነበር የወሰነችው። ዝግጅቱ ላይ ደግሞ ሱ የተባለችው በኒያማ አማካኝነት እዛ የመጣችው ሴት የጂንን ትኩረት ለማግኘት እየሞከረች ነበረ። ሱና ዋንግም አንድ ላይ ሆነው ጂንን ሊያዋርዱት ነው። ታዲያ ግን እሱ ቤተሰብ እንዳልሆኑ ለስራ እንደተገናኙ ታዲያ ከሱ ጋር የሚያገናኛቸው ስራ እንደሆነ እነሱ የሚዛመዱት ከአባቱ ጋር እንደሆነ እየተናገሩ ነበረ። በዚህ አጋጣሚ ሱ ለመቆጣትና ለመጮ እሱን ሰው ፊት ለማዋረድ ተዘጋጅታ ነበረ። ያኔ ቱታ ለብሳ የመጣችው ቲያሼ ነበረች። ሱ እንደ ወትሮ ያቺን ልጅ አሰቃያታለሁ ብላ ብታስብም ያላወቀችው ግን እቺ ተጋጣሚዋ ቦክሰኛዋ ቲያሼ እንደሆነች ነበረ። ታዲያ ቲያሼ እንደመጣች ባለባበሷ አሹፈውባት ነበረ። ዋንግም እንደለመደው ሊተናኮሳት በሚሞክርበት ጊዜ በእርግጫ ወደ መሬት ነበር የዘረረችው። ሱንም ከገፈተረቻት በኋላ እላዩ ላይ ወይን ደፍታባት ነበረ። በሰው ሁሉ ፊት እንዲሳቅባቸው እንዲሳለቅባቸው አድርጋለች። ይህንን የተመለከተው ባሏ ጂን ራሱ በጣም ተገርሞ ነበረ። ከዛም ከወሰዳት በኋላ እንደዚህ አይነት ቦክስ ከየት እንደለመደች እየጠየቃት ነበረ። በወትሮ ለራሷ ማንነት የሌላት ሰው አድርግ የሚላትን የምታደርግ አይነት ሴት ነበረች። ምግብ ለመብላትም ራሷ ወጥታ ነበረ። ጂንም ተከትሏታል። ታዲያ አቅፎ ነበረ ወደ ቤት የወሰዳት። ቤትም በገባችበት ጊዜ የጂን አባት የተቀበላት በቁጣ ነበረ። ምንም ያህል የልጁ ሚስት ብትሆን እንዴት ብሎ የእንጀራ እናትየው ወይም አሁን እንደ ልጅ ማያቸውን ዋንግና ሱን እንደነካች እየጠየቃት ነበረ። ታዲያ ጸባዩ እንደነሱ እንዳልሆነና ስትገፋ ዝም እንደማትል በጩኸት ትናገራለች። ያኔ ጂን ነበር የመጣው። በዚህም እያደረገችው ያለው ነገር ልክ ስላልሆነ ቶሎ ብሎ ወደ ክፍሏ ነበር የወሰዳት። ጂንም ከአባቱ ጋር በሚያወራበት ጊዜ ወንድሙ ዋንግ እየሰራ ያለው ነገር ልክ እንዳልሆነ ተባብረው ከሱ ጋር በመሆን ድርጅቱን ሊነጥቋቸው እንደሆነ ጂን ይናገራል። ያኔ እቅዳቸው እየተጋለጠባት እንደሆነ የተረዳችው ኒያማ ነገሩን ለማስቀየስና ባሏን እንደተለመደው በውሸት ለማሳመን እየሞከረች ነበር። ሰራተኛዋም የሄደችው ቲያሼ ጋር ነበረ። የተፈጠረውን ነገር እያስረዳቻት ነው። ጂን እሷን ደግፎ ዋንግንና እሱን እየተሳደበላት እንደሆነ ትናገራለች። ከዛ ባሻገርም ነገ የኒያማን ጓደኞች ለማግኘት ጌም ለመጫወት ስለምትሄድ ለነገ ራሷን እንድታዘጋጅ ነበር የነገረቻት። ጌሙ ጥንታዊ ቻይና ሰዎች የሚጫወቱት ጌም ነበረ። በዚህም በእርግጠኝነት እሷን ለማዋረድ ኒያማ በቀጣይ ቀን ጓደኞቿን ይዛ ነበር የመጣችው። ለአንዷ ጓደኛም የልጇ የጂን ሚስት ቲያሼ እንደምትባል የተባለችው እንደምታደርግ እንደ ሰራተኛም እንደምታሰቃያት እየተናገረችው ወደ ውስጥ በምትገባበት ጊዜ ያኔ ቀድማ የደረሰችው ቲያሼ ከሴትዮዋ ጓደኞች ጋር ቁማር እየተጫወተች እያሸነፈቻቸው ነበረ። ከዛ ባሻገርም ሁሌ እዚህ ዓለም ላይ የምትኖረውን ቲያሼ ስራ ስሪ እያሉ ስለሚያስቸግሯት አሁን ግን መሸነፍ ያልፈለገችው ቲያሼ ቶሎ ብላ ሱ ሄዳ ሻይ እንድታፈላ ሰዎች ሁለቱ መጣላታቸው እንዳያውቁ ደግሞ የሱ ሻይ ቆንጆ እንደሆነ ትናገራለች። ሱም ኒያማን ለማዋረድ ራሷ ሻይ እንደምታፈላ ተናግራ ነበረ። ያኔ ባሏ ራሱ ሊሰማ ነገሩን መጥቶ ነበረ። በዚህም በመኮሳተሯ ለራሷ ዘብ ቋሚ በመሆኗ ጂን ራሱ በተግባሯ በጣም ተገርሞባት ነበረ። ገላዋንም ለመታጠብ ማታ ውሃ እያሞቀች በነበረበት ጊዜ የመጣው ዋንግ ነበረ። በዚህም ባልተገባ መልኩ ይቀርባታል። ታዲያ ሁለቱ ከዚህ በፊት የነበራቸውን ታሪክ እንደረሳች እየጠየቃት ነበረ። ይህንን ስትሰማ እዚህ ዓለም ላይ ያለችው ቲሴ እንዴት ብላ ከወንድምየው ጂን ጋር ተጋብታ ከወንድሙ ዋንግ ጋር ግንኙነት እንደነበራት ራሷን እየጠየቀች ነው። በዚህም ይሄ ዋንግ የተባለው ልጅ እሷ ላይ የማይሆን ነገር ለማድረግ እየቀረባት ነበረ። በአኳኋኑ በጣም የተናደደችው እሷ የድሮ ቲሴ ያልሆነችው የአሁኑ ቲሴ ቀጥታ እጁን ይዛ ጠምዝዛ ከተተችው ውሃ ውስጥ ነበረ። በተደጋጋሚ እየዘፈቀችም ትደበድበው ጀመረ። ያኔ የመጣው ወንድምየው ጂን ነበረ። ከመፍራቱም የተነሳ የቤተሰቡን ስም እያጠፋች እንደሆነ በመናገር አቅፎም ነበረ ወደ ክፍሏ የወሰዳት። ያኔ ትጮኻለች ምንም ነገር እንዳላደረገች። ታዲያ እሷ ጥፋተኛ እንደሆነች የሚያምን ከሆነ እንዲፈታት ነበር የጠየቀችው። በዚህ መፈታት የምትፈልግ ከሆነ ሄዳ አባቷን እንድታሳምን ነበር ያሳወቃት። ወንድሙንም አስጠንቅቆት ነበረ። ከዛ ባሻገርም የሱን ተላላኪ ትሴይና ዋንግ ከዚህ ቀደም የፍቅር ግንኙነት እንደነበራቸው እንዲያጣራ ትእዛዝ ሰጥቶት ነበረ። ስለዛች ትሴይ ስለተባለችው እሷን ተክታ ስላለችው ሴት እያሰበች በነበረበት ጊዜ የምታበረዋ ቢራቢሮ ትመጣለች። ያቺ ቢራቢሮም የላከቻት ወደ ቁምሳጥኑ ነበረ። በምትከፍትበት ጊዜ ውስጡ ያገኘችው ቦክስ መጫወቻ ጓንት ነበረ። ወደ ተባለው ጂምም ትሄዳለች። እዛ በሄደችበት ጊዜ የተመለከተችው ትሴይ እዚህ ዓለም ላይ ስትሆን ጥፋት ስታጠፋ ይሄ ዋንግ የተባለው ልጅ ወደ ጂም እንደሚልካት፣ ታዲያ ጂም ውስጥ ደግሞ ዋና አሰልጣኙ በጣም እንደሚቀጠቅጣት ነበረ። ይሄንን ስትመለከት እዚህ ለነበረችው ልጅ በጣም ታዝንላታለች። ታዲያ ይሄን ሰውዬ ለመበቀል ነበር ያሰበችው። ወደ ውስጥም ገብታ ታናግራቸዋለች። ከሷ ጋር መደባደብ የሚፈልግ ሰው ካለ እየጠየቀች ነበረ። እቺኛ ጀግናዋ ትሴይ እንደሆነች ያላወቁት ሁሉም ፈቃደኛ ነበሩ። ነገር
ግን እሷ የመረጠችው ከዚህ ቀደም ትሴ የተባለችውን እዚህ ዓለም ላይ የምትኖረው ልጅ የደበደበውን ነበረ። እሱንም ሪንግ ውስጥ እንዲገባ ትነግረዋለች። ያኔ ሚስቱ ልትደባደብ እንደሆነ ሰምቶ ጂን ወደ ቦታው መጥቶ ነበረ። በዚህም በሚመለከትበት ጊዜ ግን ማዳን የሚያስፈልገው ለሷ ሳይሆን አብሯት ለሚደባደበው ሰውዬ እንደሆነ ተረድቶ ነበረ። ከግራ ከቀኝ እያላተመች ሰውየውን መሬት ላይ ትዘርረዋለች። ጂንም ባደረገችው ነገር በጣም ተገርሞ ነበረ። ወደ ውጪም በወጡበት ጊዜ በብቃቷ ተገርሞ ነገር ግን ሲነግራት የነበረው እንደማይፈታት ነበረ። ከቆይታዎች በኋላ እሱ ራሱ ይሄ ማንነቷን በጣም እየወደደው ነው። በዚህም እንደ ምክንያት ያቀረበው ግን ናማ ሁለቱን እንደምትቆጣጠራቸው እንዲሰማት ማድረግ እንደሌለባቸው፣ የእነሱን ትዳር ናማ ስለማትፈልግ ታዲያ እንደ ፍላጎቷ ተፋተው ደስተኛ እሷን ማድረግ እንደሌለባቸው ያሳውቃታል። ታዲያ ግን በዚህ ሀሳብ ተስማምታለች። የራሷ ሕግ እንዳላት ትናገራለች። መጀመሪያው የተጋቡ የሚያስመስሉት ሰው ፊት እንጂ እነሱ እንዳልተጋቡ፣ ከዛ ቀጥሎ ደግሞ አለባበሷን የት እንደምትሄዳ ከሆናን እሱ መቆጣጠር እንደማይችል ስትናገር በሁሉም ነገር ተስማምቶ ነበረ። በሱ በኩል ደግሞ እንደ ሕግ ያወጣው እሷ የምታደርገውን እያንዳንዱን ነገር ማወቅ እንዳለበት፣ ጉዳት ሊያደርስባት የሚችለውን ነገር ላይ ወይም ውሳኔ ላይ እንዳትወስንና ራሷ እንድትጠብቅ ነበር ይነገራት። ይሄ ንግግር እንደሚያስብላት ነበረ ያሳያት። ከሱ ተላላኪም ስልክ ተደውሎለት ነበረ። የፈለገው ነገር እንደተደረገለት ነበረ የተነገረው። ታዲያ ያደረገው ነገር ያንን ጂም ገዝቶት ነበረ። ከዛ ባሻገርም ከሷ ጋር ለመደባደብ ፈቃደኛ የሆኑ አሰልጣኞችን እንዳለ እንዲደበደቡ አድርጎ ነበረ። ቤትን በገባችበት ጊዜ ያቺ ቢራቢሮ አሁንም ትመጣለች። አሁን የሚያሳየቻት ወደ ኮሜዲናው ነበረ። በምትከፍትበት ጊዜ እዛ ውስጥ ደብዳቤ ነበረ። ደብዳቤው ላይ ጄ የተባለውን ሰው እርዳኝ ብላ በተደጋጋሚ ብትጠይቅም ያ ሰው እንዳረዳት የሚያሳይ ነበረ። ታዲያ እኔ ደወልላት ዋንግ ነው፣ እንዲገናኙም ይጠይቃታል። እሱን ለማግኘት ሄዳ ነበረ። በዚህም ቁጭ እንድትልና ጊዜ እንዲያሳልፉ ይጠይቃታል። እሷ ግን የጂን ሚስት ስለሆነች ከሱ ጋር ጊዜ ማሳለፍ እንደማይጠበቅባት እየተናገረች ነው። ዋንግም ባመጣችው አዲስ ጸባይ በጣም ተናዶባት ነበረ። ያኔ የመጣችው የሆቴሉ አስተናጋጅ ናት። በዚህም ስለ ሆቴሉ አስተያየት እንዲሰጥና ፊርማ እንዲፈርም ጥያቄ ታቀርብለታለች። ሁለቱም ቁጭ ብለው ዋይን እንዲጠጡና ለሆቴሉ አስተያየት ለመጻፍ እንደሚረዳው ይናገራል። በዚህም እሺ ብላ ትሴይ ከሱ ጋር ጠጥታ ነበረ። ታዲያ ለሴትዮዋም አስተያየት ለመጻፍ ፊርማውን በፈረመበት ጊዜ ስትመለከት ደብዳቤው ላይ ከዚህ በፊት ካነበበችው ጋር ፊርማው ይለያያል። በዚህም እርዳኝ ብላ በተደጋጋሚ እዚህ ዓለም ላይ ያለችው ትሴይ የጠየቀችው ግን እንዳልሆነ ተረድታ ነበረ። ከዛም በምትወጣበት ጊዜ ግን ያዞራታል። ሁለት ወንዶችም ይወስዷት ጀመረ። በቦታው ግን የመጣው ከወንዶቹ ያዳናት ጂን ነበረ። እሱም መደባደብ ላይ በጣም ጎበዝ ነው። ታዲያ በሰከረ ሁኔታ ውስጥ ሆና ግን በጣም እያስቸገረችው እየጎተተችው ነበረ። ከሷ ጋር ጊዜ ማሳለፍ ቢፈልግም ከዚህ ቀደም እንደ ሕግ ያቀረበችው የተጋቡ የሚሆኑት ሰው ፊት እንደሆነ ብቻ ስለነገረችው ገደቡን ማለፍ አልፈለገም ነበረ። ጠዋትም ከእንቅልፏ ስትነሳ ይጮህባት ጀመረ። በዚህም ፖስት የተደረገው እንድትመለከት ነበር ያሳወቃት። ዋንግና እሷ ከዚህ ቀደም አንድ ላይ ሆነው የሚያሳይ ፖስት ነበረ። በዚህም የተነሳ ከሱ ጋር ግንኙነት እንዳላት ይጠይቃታል። የምታውቀው ምንም አይነት ነገር የለም። እሷ ለዚህ ዓለም ራሱ እንግዳ ነበረች። እንደ ትላንትና ዋንግ ወይን ውስጥ መርዝ አድርጎ እንደሰጣት፣ ይህም ሰዎች እንዲጠቀሙባት እንደሆነ፣ አሁን ያ ነገር ስላልተሳካለት ደግሞ ስሟን እያጠፋው እንደሆነ ነበር የነገራት። በመቀጠልም ጂን ዘፋኝ ጓደኛውን ለማግኘት ነበር ሄደው። እሱንም ቁጭ ብሎ ሲያናግረው የነበረው እህቱ ወደ ድርጅት መጥታ በስራ እንድታግዘው፣ አሁን ሚስቱ ከወንድሙ ጋር በተነሳችው ፎቶ ምክንያት የድርጅታቸው ሽያጭ በጣም እየቀነሰ እንደሆነ ይናገራል። ሙዚቀኛ ጓደኛውም ሲያሳውቀው የነበረው እህቱ በቅርቡ ከውጭ ወደዚህ እንደመጣች፣ በዚህም እሷ ስራ ስሪ ቢላት እንደማትሰማው፣ ባይሆን ግን እሱ ራሱ ቢጠይቃት ልትስማማ እንደምትችል ነበር ሲያሳውቀው የነበረው። ወዲያውም የሱ ተላላኪ ከመጣ በኋላ ለጂን ሚስቱ ያደረገችውን ነገር ማየት እንዳለበት ነበር ያሳወቀው። በዛ ሰዓት ትሴ የነበረችው ከጂን አባት ጋር ነበረ። አባትየውም ይጮህባታል። በተደጋጋሚ ከዋንግ ጋር ግንኙነት እንዳላት እየጠየቃት ነበረ። የእንጀራ እናትየውን ያማም አባትየው እሷን እንዲጠላት መጥፎ ነገሮችን እያወራች ነው። ትሴም በጣም ግራ ገብቷት ነበረ። መልስ መልሽ ስትባል ሁሉም አንድ ላይ ቡድን ሆነው እየከሰሷት ስለሆነ ምንም መልስ መመለስ እንደማይጠበቅባት ታሳውቃለች። ከዛ ባሻገር ግን ፎቶውን ፖስት ያደረገው ዋንግ እንደሆነ እየተናገረች ነበረ። ከዚህ ቀደም አፍዞ ሊጠቀምባት እንደሆነ ስላልተሳካለት ደግሞ ፎቶውን ፖስት እንዳደረገ ትናገራለች። በመቀጠል ግን እሱ በቦታው ስለነበረች በእህትና በወንድማማቾች መካከል ጣልቃ እየገባች ልታጣላቸው እየሞከረች እንደሆነ ስለ ትሴይ እየተናገረች ነበረ። ሰራተኛዋም እንዲህ ቡድን ተሰርቶ ትሴይ ስትሰደብ ማየት ስላስጠላት ብቻ ባሏ እስኪመጣ መጠበቅ እንዳለባቸው ሀሳብ ታነሳለች። የተናደደችው ሰውን በጥፊ መታት ነበረ። ያኔ እሷን ይዛት
የወጣችው ትሴ ነበረች። በዚህም የተነሳ ፎቶ ላይ ያለችው እሷ እንዳልሆነች ትናገራለች። ከዛ ባሻገርም ሰራተኛቸው ላይ ጥቃት እያደረሱ ስለሆነ ስለነሱ ተናግራ ነበረ። ያኔ የመጣው ጂን ነው። ጂንም ጣልቃ ከገባ በኋላ ዋንግና ሚስቱ ግንኙነት እንዳላቸው እንደማያምን ሚስቱ ንጹህ እንደሆነች ይናገራል። በዚህም እሱ ለሷ ብሎ ደግፎ ለጋዜጠኞቹ ባደረገው መልስ በጣም ተደስታ ማታ ሙሉ ስለሱ እያሰበች ነው። ያኔ ተላላኪ ሰራተኛዋን ከመጣች በኋላ ከዚህ በኋላ እዚህ ቦታ ውስጥ የሚኖሩ እያንዳንዱ ነገሮች አይንና ጆሮ እየሆነች እያየችና እየሰማች እንደምትነግራት ነበር ያሳወቀቻት። በቀጣይ ቀንም ሳራ የተባለችውን የሙዚቀኛ ጓደኛውን እህት ይዞ ወደ ድርጅቱ ነበር የመጣው። ታዲያ ከትሴ ጋር ይገናኛሉ። ትሴ በደስታ ልጅቷን ሰላም ብትላትም እቺ ሳራ የተባለችው ልጅ እንደምትጠላት ያስታውቅ ነበረ። ነገር ግን ከዚህ ቀደም ጓደኝነት ነበራቸው። ለድርጅቱ ችግሩን መፍታት ከፈለገ ደግሞ ሳራ እንደ ሀሳብ ያመጣችው ዋንግ የታየው ከቤቱ ሰራተኛ ጋር እንደሆነ እንጂ ያቺ ሴት ሚስቱ እንዳልሆነች መናገር እንዳለበት። በዚህ ሀሳብ ሚስቱ ትሴ ራሱ እንደተስማማችና መውቀስ ያለባቸው ሰራተኛዋን እንደሆነ ሳራ ሀሳብ አምጥታለች። ነገር ግን ያችን ሰራተኛ ምን ያህል እንደምትወዳት የሚያውቀው ጂን በዚህ ሀሳብ እውነት ትሴ እንደተስማማች ነው ወይስ ሰው አስገድዷት እንደሆነ ሳራን እየጠየቃት ነበረ። ይሄን ሁሉ ነገር የቤቱ አጋዥ ሰራተኛም ከሰማች በኋላ በእርግጠኝነት ትሴ እንደሌለችበት በማሰብ እሷ ላይ በር ቆልፋ እሷ እንደተስማማች ትናገራለች። ይሄን ሁሉ ችግር እሷን ከዚህ ከባድ ህይወት ለማውጣትና የሰውን ወሬ ወደ ራሷ ለማዞር የቤቱ አገልጋይ ተስማምታ ነበረ። ነገር ግን ነገሩን ሰምታ ከክፍሉ በምትወጣበት ጊዜ ጂንና ዋንግ እየተጣሉ ነበረ። ዋንግ ሰራተኛዋን ጥፋተኛ ለማድረግ ተዘጋጅቶ ነበረ። በዚህ ሰዓት ደግሞ ጂን ዝም እንዲልና ካልሆነ በጥፊ እንደሚመታው እያስጠነቀቀው ነው። ያኔ ዋንግ በጥፊ እንዲመታው ያኔ ሄዶ ለጋዜጠኞቹ እንደሚናገር ያሳውቀዋል። ጂን ለመምታት አልደፈረም። ትሴ ግን መታ በጥፊ ታጋጫዋለች። በዚህም ወደ ውጪ ከወጣች በኋላ ስትናገር የነበረው ከዋንግ ጋር የነበረችው እሷ እንደሆነች ድሮ ላይ ፍቅረኛሞች እንደነበሩ ባለመስማማት ግን እንደተለያዩ ታምናለች። ያኔ ጋዜጠኞቹ ጥያቄ ያቀርቡላታል። አንዷ ጋዜጠኛም እንደዛ ማለት ከሆነ ባሏ ላይ እንደማገጠች ነበር ስትጠይቃት የነበረው። ቆይ ምን ማለት ነው? አንቺ ፍቅረኛ የለሽም ማለት ነው? ማለቴ የድሮ ፍቅረኛ ነበረሽ፣ ከዛ ከሱ ጋር ተጣላሽ፣ ካሁን ደግሞ ፍቅረኛ ይኖርሻል። ይሄ እኮ ማንኛውም ሰው የሚያሳልፈው ነገር ነው። ተግባባን አይደል? በዚህም የሷን ሰራተኛ ሊናገሩ የሞከሩ ጋዜጠኞችን አፋቸውን ካዘጋቻቸው በኋላ በጥንካሬዋና በእውነተኛነቷ ሁሉም ሰው አምኗት ነበረ። ጂንም ደግፏታል። ወደ ክፍሉም ከወሰዳት በኋላ ሲነግራት የነበረው ከዚህ በኋላ ለሰዎች ስለ ፍቅራቸው ማውራት እንደሌለባቸው፣ በተግባር ሰዎች ፍቅረኛሞች እንደሆኑ እንዲያምኑ ማድረግ እንዳለባቸው ነበር ሲያሳውቃት የነበረው። ያኔ ሱ የተባለችው ልጅ ተደብቃ ወሬያቸውን ለመስማት እየሞከረች ነው። ይህን በተመለከቱበት ጊዜ ፍቅረኛሞች እንደሆኑ ለማስመሰል እየሞከሩ ነው። በሚያስመስሉበት ሰዓት ራሱ ግን ልባቸው በጣም እየመታ ነው። ሁለቱም እርስ በርስ ስሜት ነበራቸው። አተም ቁርስ ለመብላት በተዘጋጀችበት ጊዜ የጂን አባት ባደረገችው ነገር እያመሰገናት ነበረ። ነገር ግን ቃለ መጠይቅ በሚደረግበት ጊዜ ጋዜጠኛዋ በተደጋጋሚ ጥያቄ ስታቀርብላት እንደሆነ ኖርማል ጋዜጠኛ ብትሆን እንዲህ እንደማታደርግ ሆን ብሎ ከዚህ ቤት ውስጥ ስለ ቤቱ መረጃ የነገራት ሰው እንዳለ እንደሚያስታውቅ ትናገራለች። ሱም ያኔ ትደናገጥ ጀመረ። በዚህ ጊዜ ትሴ ያሳየችው ሱ ከዛች ጋዜጠኛ ጋር ሆና የተነሳችውን ፎቶ ነበረ። ያኔ አባትየው በጣም ይናደዳል። ታዲያ እንደ ልጅ እዚህ እንዳሳደጋት እንደረዳት ድርጅት እንደከፈተላት፣ በዚህም ግን እንደማመስገን ይልቅ የቤተሰቡን ስም ለማበላሸት እየሞከረች እንደሆነ እያንዳንዱን ነገር እንድትመልስና ከቤቱ እንድትወጣ ትዕዛዝ ነበር የሰጣት። በምትባረርበትም ጊዜ ሱ በተደጋጋሚ እዚህ ያመጣቻትን የጂንን እንጀራ እናት እየለመነቻት ነበረ። ናይማ ግን ዞር ብላ እንኳን አልተመለከተቻትም ነበር። ያዘዘቻት እሷ ብትሆንም ታዲያ እሷ ከወጣች በኋላ ፍቅረኛሞቹ ልክ እንደ ፍቅረኛሞች በጣም ቆንጆ ጊዜ አሳልፈው ነበረ። አመሻሽ ላይ ወደ ቤት ሲመለሱ መኪና ውስጥ ሆና እነሱን ለማስወገድ ሱ እየተዘጋጀች ነበረ። ልክ በፍጥነት ስትነዳ የተመለከተችው ትሴ ጂንን ገፍትራው እሷ ተገሽታ ነበረ። በመቀጠልም ወደ ሆስፒታል ትወሰዳለች። ሆስፒታል በነበረችበት ጊዜ ልትሞት እንደሆነ ያስታውቃል። ነገር ግን ያቺ ቢራቢሮ ወደ ሰው ከሆነች በኋላ እየለመነቻት ነበረ። ያልጨረሰችው ነገር እንዳለ ወደዚህ ዓለም እንድትመለስ ነበር ስትጠይቃት የነበረው። ያኔ ከኮማ ትነቃለች። ከኮማ እስክትነቃ ድረስ ጂን አጠገቧ ነበረ። ማንንም ሰው ወደዛ ቦታ አላስገባም እንዳይጎዷት በመፍራት። ሱም ኒያማ ጋር ከሄደች በኋላ እየለመነቻት ነበረ እንድታድናት። በዚህም ኒያማ ለመጠቀም ያሰበችው ትሴን የሚጠላት አባቷ ጋር በመደወል ሱን የከሰሰቻትን ክስ እንድታነሳ ነበር የተናገረው። በዛ ሰዓት ትሴን እየተንከባከባት የነበረው ጂን ነበረ።
ሳራም ሁለቱን አንድ ላይ ስትመለከት በጣም ትቀናለች። ፍቅራቸው የውሸት እንደሆነ እየተወራ እንደሆነ በዚህም ለማሳመን ቃለ መጠይቅ እንዲያደርጉ ነበር የተናገረችው። በዚህም ቃለ መጠይቁ ላይ ትሴትር በተበታለች ብላ ብታስብም ስለ ጂን ስትናገር ጂን ህይወቷ እንደሆነ በከፋት ጊዜ እንዳሳቃት ሰዎች ሲጠሏት አጠገቧ እንደነበረና በጣም እንደምትወደው እውነት በሚመስል መልኩ ትሴ እየተናገረች ነበረ። ይህንን የሰማችው ሳራ በጣም ትቃጠላለች። ቃለ መጠይቁን ጨርሳ በምትወጣበት ጊዜ ላፕቶፓን ስለረሳች ላፕቶፓን ይዛላት የወጣችው ትሴ ነበረች። ያኔ ከተላላኪዋ ጋር ሆን ብላ ትሴ እንደምትከተላት ያወቀችው ሳራ ስለ ጂን እያወራች ነበረ። ስትናገርም የነበረው እሱ ጎልቶ በሰዎች ዘንድ እንዲወደድ እንደሚንከባከባት እንደሚወዳት ለማሳየት ቃለ መጠይቁን እንዳደረገ ግማሹ ፓርት ደግሞ ተቆራርጦ ይፋ እንደሚወጣ ነበር ሳራ ስትናገር የነበረው። እውነት ጂን እንደዚህ በማድረጉ ትሴ በጣም ተናዳለች። ከሁሉም ይለያል ብላ አስባ ወዳው ነበረ። አሁን ግን ልክ እንደነሱ እንደሆነ ነበር ያየችው። በዚህም በመቀጠል እሱ ወደ ክፍል በሚመጣበት ጊዜ ትጮህበታለች። ብቻዋን እንዲተዋት ሁላ ተናግራ ነበረ። ታዲያ ብቻዋን በነበረችበት ጊዜ በተደጋጋሚ ለሷ መልእክት ለመላክ እየሞከረ ነው። የሰማው ግን አባቷ ሊያወራት እንደመጣ ነበረ። አባትየውም ቁጭ ብሎ እያስፈራራት ነው። ሱን የከሰሰቻትን ክስ እንድታነሳ ካልሆነ ግን እብድ እንደሆነች ለሚዲያ እንደሚናገር ያሳውቃል። በዚህ ጊዜ ማንም ሰው እንደማያምነው እየተናገረች ነበረ። እሱም ወረቀት እንዳለው ከዛ ባሻገርም እናቷን በአይምሮ በሽታ አማካኝነት እንደሞተች በዘር እንደሚተላለፍ እንደሚናገርና እናቷ ራሷን ስላጠፋች ይሄ ነገር ይፋ ከወጣ እንደሚታመን ነበር ሲያሳውቃት የነበረው። ይህንን የሰማው ጂንም ሊረዳት ነበረ። እሷ ግን ነገሩን ራሷ እንደምትቆጣጠረው ትናገራለች። እሺ ይላል። በቀጣይ ቀን ሄደችው እናቷን ሲንከባከብና ሲከታተል የነበረውን ዶክተር ለማግኘት ነበረ። ታዲያ እሱም በተደጋጋሚ ስለ እናትየው በሚጠየቅበት ጊዜ ምንም አይነት መልስ እንደማይሰጥ፣ ታዲያ የእናትየውን የሕክምና ሪከርድ ከፈለገች ደግሞ በቀጣይ ጊዜ ከአባቷ ጋር እንድትመጣ ነበር የነገራት። እሷ ግን የዶክተሩን ትዕዛዝ አልሰማም ብላ ሪከርድ የሚቀመጥበት ክፍል ውስጥ ለመውሰድ ትሄዳለች። ያኔ ግን ዶክተሩ ጠርጥሮ መጥቶ ነበረ። በቦታው ግን እሷ የለችም። እሷ ያኔ ስትጣላ የነበረው ከጂን ጋር ነበረ። ወደ ሪካርድ ክፍሉ ልትገባ ስትል ጎትቶ ወደ ቤት የመለሳት እሱ ነበረ። በህይወቷ ጣልቃ እንዳትገባ ትነግሯለች። በጣም ጸባያ ተቀይሯል። ምን ሆና እንደሆነም እየጠየቃት ነበረ። ከመመለሷ በፊት ግን ስልክ ይደወልለታል። የደወለችለትም ሴራ ነበረች። እሷን ለማግኘት ይሄዳል። ታዲያ እሷ ወይን እየጠጣች ጨለማ ክፍል ውስጥ ነበር የጠበቀችው። ጊዜ እንዲያሳልፉን ፈልጋ ነበረ። እሱ ግን ይቅርታ ይጠይቃታል። ከዚህ ቀደም የፍቅር ጥያቄ አቅርባለት አልፈልግም ብሏት ነበረ። ይሄ ነገር ድጋሚ እየጎዳት እንደሆነ እንደሚያውቅ ነገር ግን አሁን ከሷ ጋር መሆን እንደማይችል ነበር የነገራት። እሱ እስከ ምሽት ተመልሶ እስኪመጣ ድረስ ትሴ ቁጭ ብላ እየጠበቀችው ነበረ። የተኙትም አንድ አልጋ ላይ ነው። ይሄንን የሚያደርጉት ፍቅረኛሞች እንደሆኑ ሰው እንዲያምን ለማድረግ ነበረ። በቀጣይ ቀንም ሳራ ትሴ እውነት እንደረሳቻት እየጠየቀቻት ነበረ። ትሴ ደግሞ ለዚህ ዓለም አዲስ ስለሆነች እሷን አታውቃትም ነበረ። ሰሞኑን የመርሳት በሽታ ይዞኛል መሰለኝ፣ ሰዎች እየረሳው ነው። እውነት ለህይወቴ ጠቃሚ ኮንሽ እስቲ ስለማንነትሽ አስታውሺኝ እንዲህ ስትላት ሳራ በጣም ትናደዳለች። ተነስታም ጥላት ሄዳ ነበረ። ኒያማ ደግሞ በሁሉም ነገር ተስፋ መቁረጥ ስላልፈለገች ልጇን እግሯ ላይ አድርጋ እያሻሻች ስትናገር የነበረው በቅርቡ አንድ ሀሳብ እንደመጣላትና ያቅድ ከተሳካ ጂን ተወግዶ እሱ የድርጅቱ ኃላፊ እንደሚሆን ትናገራለች። በመቀጠልም ባሏ ጋር ከሄደች በኋላ ወይን እንዲጠጣ ነበር የሰጠችው። ወይኑን ሲጠጣ ራሱን እየሳተ ነበረ። በዚህም ወደ ክፍል እንዲመጣ ስለነገረችው እዛ በሚሄድበት ጊዜ ነጭ ቀሚስ ለብሳ እየጠበቀችው ትሴ ነበረች። አባትየውም ራሱን ስላልሆነ እየተጠጋት ነበረ። ያኔ ናይማ ትመጣለች። በዚህም ስትናገር የነበረው ባሌ ልታማግጭ ሞከርሽ እያለቻት ነበረ። ከዚህ በኋላ ግን ትሴ ዝም ማለት አልፈለገችም። ይሄንን ነጭ ልብስ እንድትለብስ የጠየቀቻት ናይማ ራሷ እንደሆነች፣ ወደዚህ ክፍል እንድትመጣም የጠየቀቻት እሷ እንደሆነች፣ ሆን ብላ ነገሮችን እያበላሸች እንደሆነና እሷን ለማስወገድ እየሞከረች እንደሆነ ጠይቃታለች። ያኔ ናይማ ስትናገር የነበረው እሷ እብድ እንደሆነች ነበረ። እብድ እንደሆነች እንዴት እንዳወቀች ስትነግራትም አባትየው እሷ እብድ እንደሆነች ማሳያ ወረቀት እንዳላት ትናገራለች። ያንን ወረቀት ለናይማ የሰጠችው ሳራ ነበረች። ታዲያ ወደ አይምሮ ህሙማን ሆስፒታል እንደምትገባ እየነገሯት ነበረ። የመጣውም ጂን ነው። ሚስቱን ለመጠበቅም ይሞክራል። ተንበርክኮም አባቱን ለሚስቱ ይቅርታ እንዲያደርግላት እየጠየቀ ነበረ። አባትየው ግን ነገውኑ ወደ አይምሮ ህሙማን ሆስፒታል መግባት እንዳለባት ስለ ትሴ ይናገራል። እምቢ በሚልበት ጊዜ ግን ልብሱን አውልቆ አባትየው ገርፎት ነበረ። ሳራም የሄደችው ትሴ ጋር ነበረ። በዚህም ጓደኛዋ እንደሆነች ልታሳምናት እየሞከረች ነው። የት እንደምትሄድ ግራ የገባት ትሴ ተከትላት እሷ ጋር ሄዳ ነበረ። ዞር ስትል ግን የአባትየው ሰዎች ሲመጡ ነበር የተመለከተችው። እሷን ወደ አይምሮ ህሙማን ሆስፒታል ሊወስዷት እንደሆነ እርግጠኛ ነበረች። እየሮጠችም ለማምለጥ ትሞክራለች። ከባልኮኒው በምትዘልበት ጊዜ ግን ራሷን ትስታለች። የተወሰደችውም ወደ ሆስፒታል ነበረ። ከሆስፒታልም ቀጥታ ወደ አይምሮ ህሙማን ሆስፒታል ሊወስዷት ተዘጋጅተዋል። በዚህም ናይማ ልታስወግዳት እየሞከረች እንደሆነ ቀድማ ከኮማዋ ነቅታ የተረዳችው ቲያሼ ከዚህ በኋላ እብድ ሆና ለማስመሰል ነበር ስትሞክር የነበረው።
በዚህም ሆስፒታሉን ትበጣብጠዋለች። ይህንን የተመለከተው ጂንም ወደ ቤት ነበር ይወሰዳት። ቤትም ሆና እብድ ለመሆን እየሞከረች ነበር። ያላመነችው ናይማ ይበልጥ ለማረጋገጥ ሆን ብላ አንድ ሰው እንዲጎዳት ለማድረግ ነበር ይላከችው። ሰውየውም እንዲጎዳት መሬት ላይ አውቃ የተዘረረችው ቲያሼ ነበረች። ያኔ በመቀጠል ደግሞ ለማመን የሄደው ዋንግ ነበር። ዋንግም ሆን ብሎ መድኃኒት ያለበት መጠጥ ነበር ይሰጣት። ራሷን እንደማታቅና እብድ እንደሆነችው እያስመሰለች ስለሆነ ልትጠጣው ስትል ያስቆማታል። ትኩሷም ይሰጣታል። ያኔ እግሯ ላይ ነበር የደፋው። ሆን ብሎ ቀሚሷን ከፍ አድርጎ የማይሆን ነገር ለማድረግ እየሞከረ ያለ የመጣው ጂን ነበረ። እሱንም ያስቆመዋል። እሱን ቁስሏን እያከመላት ነው። እያስመሰለች እንደሆነ ለጂንም አልነገረችውም። ታዲያ ግን ሀሳቧን ለማሳካት ሆን ብላ በተዘናጉበት ጊዜ ሄደችው ዶክተሩ ጋር ነበረ፣ አባቷን ያከመው ዶክተር ጋር። ታዲያ የእናትየው መንፈስ እንደሆነች በማስመሰል ታስጨንቀው ጀመረ። በዚህ ጭንቀት ውስጥ ሆኖ ሆን ብሎ ሁሉን ነገር ነበር የተናገረው። ያሳወቃትም እናትየው ትንሽ በሽታ እንደነበረባት፣ ከቆይታዎች በኋላ ግን እሷ እንድትወገድ ለማድረግ አባትየው ገንዘብ ከፍሎት ራሱ መድኃኒት እየሰጠ እንድታብድ እንዳደረጋት ዶክተሩ ይናገራል። ያኔ እሷ ይህንን በድምጽ መቅጃ መሳሪያ ሪከርድ እንዳደረገችው ሁሉን ነገር እንዲያስረዳት ነበር የጠየቀችው። ቁጭ ብሎም ዶክተሩ ሁሉን ነገር ይናገራል። እናቷ ትንሽ የጭንቀት በሽታ ኖሮባት ወደዚህ ለመታከም እንደመጣች፣ ታዲያ አባትየው ግን እሷን ማስወገድ ስለሚፈልግ ብቻ ብዙ ገንዘብ እየሰጠው የተለያየ መድኃኒት ዶክተሩ ሲሰጣት ራሷ ይሄ ዓለም የሷ እንዳልሆነ በመረዳት ራሷን ለማጥፋት ከፎቅ ላይ እንደዘለለች ነበር የተናገረው። በዚህም በጣም ደስ ይላታል። ቆንጆ መረጃ ነበር ያገኘችው። ቀጥታም ሄደችው አባቷ ጋር ነበረ። አባቷንም በዚህ ማስረጃ አማካኝነት ታስፈራራው ጀመረ። እንደ እብድ ይሆናል። ታዲያ ከዛ ባሻገርም ሰውነት ውስጥ ያሉ አጥንቶችን እንዳለ ሰባብራ ወደ ሆስፒታል እንደምትከተው እየነገረችው ነው። ያኔ አባትየው እውነቱን ያወጣ ጀመረ። እናትየውን ያገባት ደሃ እያለ እንደሆነ፣ በዚህም እናትየው ሀብታም እንደነበረች፣ ከተጋቡ በኋላ ግን እናትየውን ገንዘብ እየወሰደ ሀብታም ለመሆን ሲሞክር እንደነበረ፣ ልክ እንደሷ በቂ ሀብት ላይ በደረሰበት ጊዜ ግን ሰዎች በራሱ ጥረት ሀብታም ሆነ ሳይሉ የእናትየው ባል ስለሆነ እንደሆነ እያሉ ስለሚያሾፉበት እሷን ለማስወገድ እንደሞከረ፣ በዶክተሩ አማካኝነት መድኃኒት እንዲሰጣት እንዳደረገና ራሷን እንዳጠፋች ነበር የተናዘዘው። ይሄን ሁሉ በስልኳ ሪከርድ አድርጋ ነበረ። ታዲያ ይሄ ነገር ይፋ ወጥቶ እንዲታሰር ካልፈለገ እሷ አድርግ የምትለውን ነገር እንዲያደርግ ነበር አባትየውን ስታስፈራራው የነበረው። የመጀመሪያው ነገር ለናይማ ከደወለ በኋላ ሁለቱ አንድ ላይ እንዲሰሩ የሚያደርግ ስምምነት ማድረግ እንዳለበት ነበር ያሳወቀችው። በሷ መሰረትም ናይማን ይጠራታል። እሷንም ቁጭ አድርጎ ሲነግራት የነበረው የሁለቱ ድርጅት የቢዝነስ ፊርማ ማድረግ እንዳለባቸው፣ ፊርማውንም ከተፈራረሙ በኋላ ጂንን እንደሚያስወግደው፣ ያኔ ዋንግ ዋና መሪ እንዲሆንላት እንደሚረዳት ነበር የነገራት። ታዲያ የጠረጠረችው ናይማ ግን ቀላል ሰው አልነበረችም። እንዴት ልታምነው እንደምትችል ነበር የጠየቀችው። በዚህም ከዚህ ቀደም ልጁ ትሴ የአእምሮ በሽተኛ እንደሆነ የሚያሳየውን ወረቀት ወደ እሷ ቤት የላከው እሱ እንደሆነ ነበር ይነገራት። በዚህም እንጀራ እናትየው በጣም ደስ ይላታል። ከሱ ጋርም እንደምትስማማ ነበር የተናገረችው። በመቀጠልም እነሱ ከወጡ በኋላ ለአባቷ ይዛለት የመጣችው ወተት ነበረ። እንዲጠጣም ታስገድደዋለች። ከዛ ግን ወተት ውስጥ መርዝ እንዳለ ትነግረዋለች። እንደ እብድ ይሆናል። ፖሊሶቹንም ትጠራለች። ታዲያ እሷ ልትመርዘው እንደሞከረች እየተናገረ ነበረ። ነገር ግን ወተቱ እንዲመረመር አባቷ የአእምሮ በሽተኛ እንደሆነና እሷ ምንም እንዳላደረገች ትናገራለች። ሆን ብላ አባትየው አእምሮ ላይ ተጫውታ ነበረ። ታዲያ እናቷ ምንም ሳታጠፋ እብድ መባልን ያለውን ስሜት አባቷ እንዲያዳብር ለማድረግ አስባ ነበረ። በዚህም የተነሳ አባትየው ሚስቱን በመግደል ወንጀል መረጃ ስለተያዘበት ታስሮ ነበረ። በመቀጠልም እንጀራ እናትየው ሆን ብላ ባሏን አጭበርብራ ለማስፈረም ባሰበችበት ሰዓት እጅ ከፍንጅ ጂን ይዟት ነበረ። በዚህም የተነሳ እንዳላደረገች እየተናገረች ነው። ጉዳት እንደሌለው ብታሳውቅም ያኔ የቀዳችውን ድምጽ አባቷና ናይማ ሲያወሩ የሚያሳየውን ድምጽ ይዛ የመጣችው ትሴይ ነበረች። ይሄንን ከሰማ በኋላ አባትየው እንደ እብድ ይሆናል። እስከዛሬ ልጆቿንና እሷን ሰብስቦ እዚህ እንደኖረ ጥሩ ህይወት እንደሰጣት ለምን ልትከደው እንደሞከረች እየጠየቀ ነበረ። እናትየውም እንደምንም ብላ ነገሩን ለማሳመን እየሞከረች ነው። ከቤትም እንድትወጣ አስጠንቅቋት ነበረ። በቀጣይ ቀንም አባቷ ታስሯል። ታዲያ ያቺ እሷን የነበረችው እዚህ ዓለም ላይ ሴት የእሷን በቀል ሁሉንም እንደተበቀለችላት ለምን ወደ ራሷ ዓለም እንዳልተመለሰች ግራ ገብቷት ነበረ። ያኔ የጠራቸው አባትየው ነበረ። ጂንና ትሴይ አሁኑኑ እንዲፋቱ ትዕዛዝ ይሰጣል። ትሴይ እሱን ለመፍታት ተዘጋጅታ ነበረ። ጂን ግን ፈቃደኛ አልነበረም። ወረቀቱን ከቀዳደደው በኋላ የተናገረው እሷን መፍታት እንደማይፈልግ፣ ያገባት በግዴታ እንደሆነ፣ አሁን ግን በግዴታ እንደማይፈታት ይናገራል። አባትየው እንደ እብድ ይሆን ጀመረ። ታዲያ እሷን ካልፈታት ከውርስ ገንዘቡ እንዳለ እንደሚያስወግደው ይናገራል። እሱም ችግር እንደሌለውና እሷ አጠገቡ እስከሆነች ድረስ ከዜሮ እንደሚጀምር ነበር የተናገረው። ይህንን ስትሰማ የምትወደው ትሴይ በጣም ደስ ብሏት ነበረ።
በመቀጠልም ይዟት ሄደው ከእናቱ ጋር ጊዜ ወደሚያሳልፍበት ቦታ ነበረ። ወደዚህ ያመጣው እናቱን ብቻ እንደሆነ ታዲያ እሷ ሁለተኛ ሴት እንደሆነች ይነግራታል። በመቀጠልም ወደ ክፍላቸው ይሄዳሉ። አብረውም በጣም ቆንጆ ጊዜ አሳልፈው ነበረ። ጠዋትም ስትነሳ በጣም ታፍራለች። ታዲያ ወደ ሌላ ዓለም ስለምትሄድ ከሱ ለመራቅ እያሰበች ነበረ። ያን ቀን በመኪና እየወሰዳት በነበረበት ጊዜ ከሱ ለመሸሽ ትሞክራለች። ሊያቅፋት ሲመጣ ትሸሻው ነበረ። ከመኪናውም ወርዳ እራሷ ትሮጥ ነበረ። አኳኋኗ በጣም አስገርሞታል። ቤት ሆነውም ወደ ክፍሏ በሚመጣበት ጊዜ ልትሸሸው ትሞክራለች። ምክንያቷን ሲጠይቃት እሷ ወደ ሌላ ዓለም እንደምትመለስ ከመናገር ይልቅ ስለፈራች እንደሆነ ነበር የነገረችው። እሱም ያቅፋትና መቼም ቢሆን እንደማይከዳት ይነግራታል። ልትሸሸው ብትሞክርም ፍቅር ያዘለ ንግግር አንድ እንኳን ከተናገረ ማንነቷን ትረሳ ነበረ። በዚህም ከቀናት በኋላ ቁጭ ብላ ያኔ የነበረውን ደብዳቤ እያነበበች ነበረ። ጄ የተባለው ሰው ማን እንደሆነ ግራ ገብቷታል። ያኔ ያስታወሰችው ጃዝሚንን ነበረ። የሳራ ሌላ ስሟ ጃዝሚን ነበረ። በዚህም ደብዳቤው የምትጽፈው እሷ እንደሆነች ትረዳለች። እሷን ለማውራት በሄደችበትም ጊዜ ጃዝሚን በጣም ተናዳባት ነበረ። አሁን እንዴት በድንገት እንዳስታወሰቻት፣ ድሮ ጓደኛዋ እንዳልነበረች፣ ታዲያ እንደከዳቻት፣ ጂንን እንደምትወደው እያወቀች እንኳን እንደቀማቻት ስለ ትሴ እየተናገረች ነበረ። ያኔ ትሴ ለጃዝሚን በጣም አዝናላት ነበር። የሆነ ጊዜ ላይ ግን ሁለቱ የሚዋደዱ ጓደኛሞች ነበሩ። በቀጣይ ቀንም ጃዝሚን ወደ ሌላ ሀገር ልትሄድ ስትል ትሴ እሷ ጋር ሄዳ ይቅርታ ጠይቃት ሁሉም ሰው የሚመኛት አይነት ጓደኛ እንደሆነች ስለ ጃዝሚን ተናግራ ነበረ። ከዛም በኋላ ወደ ክፍሏ ትሄዳለች። በዚህም ጂንን እሷና ጃዝሚን የቀረ ነገር እንዳላቸው ነበር የጠየቀችው። እሱም እንደሌለ ይናገራል። በዚህም አባትየው የሁለቱን ግንኙነት ፈቅዶላቸው ነበረ። በመቀጠልም የተናገረው ቶሎ ብለው የልጅ ልጅ እንዲሰጡት ነበረ። እዚህ ወሬ መሃል የትሴን ልጅ ይዞ የመጣው ዋንግ ነበረ። በዚህም እዚህ ዓለም ላይ ነበረችው ትሴ ልጅ እንደነበራት የማታውቀው ያሁኗ ትሼ በጣም ግራ ተጋብታ ነበረ። ታዲያ ወዲያው የዘረመል ምርመራ እንዲደረግ ነበር የታዘዘው። ምርመራውን በደረሰበት ጊዜ የእሷ ልጅ እንደሆነ የሚያሳይ ነበረ። ልጁ በጣም ፈርቶ ነበረ። እየተንቀጠቀጠ ሲናገር የነበረው እሷ እናቱ እንደሆነች እንደሚያውቅ፣ ነገር ግን ከዚህ ቤት እንዳያባረሩት ሚስጥሩን እንደማይናገር ያሳውቃታል። ደንግጣ ነበረ። ታዲያ አባትየው እውነቱን ካወቀ በኋላ ይጮህባታል። ከዚህ ቤት እንድትወጣም ትእዛዝ ሰጥቶ ነበረ። ያኔ ህፃኑ ተንበርክኮ እሷን እንዲታዋት እሷ እዚህ ቤት እንድትኖር እሱ ወደ በጎ አድራጎት ድርጅት እንደሚመለስ ነበር ሲናገር የነበረው። ለዛ ህፃን ልጅን በጣም ስላዘነችለት የዘረመል ምርመራቸው ላይ ሁለቱም አንድ አይነት ስለሆኑ ልክ እንደ ልጇ ተቀብለው ልጁን ይዛው ከዛ ቤት ትወጣለች። ቀጥታ ሄደችው ጂም ነበረ። ጂምም ከሄደች በኋላ ዋና ኃላፊው በመጣበት ጊዜ የጂን ሙዚቀኛ ጓደኛው ወይም የጃዝሚን ወንድም ነበረ ዋና ኃላፊው። ከጂን እንደገዛውም ይናገራል። በዚህም እሷ እዛ መቀጠር እንደምትፈልግ ትናገራለች። የጂን ሚስት ሆና እዚህ እንዴት እንደምትሰራ ይጠይቃታል። እዚህ የመጣችው የጂን ሚስት ለመሆን ሳይሆን የራሷን ብቃት ለማሳየት እንደሆነ ብቃቷን ካየ እንዲቀጥራት ነበር የተናገረችው። ታዲያ እሱም እሺ ይላል። እዛም ቀጥሯት ነበረ። ልጁን እዛ እያሳደረች ስራዋን ትሰራ ጀመረ። ታዲያ ጂንም ሊያያት መጥቶ ነበረ። በዚህም ሙዚቀኛ ጓደኛው እሱና ትሴ ሊፋቱ እንደሆነ ይጠይቋል። እሱም እንደሚፈታት ነበር የተናገረው። ያኔ ሙዚቀኛ ጓደኛው በጥንካሬዋ በውበቷ ፈዞ ስለነበረ ከእሷ ጋር አብሮ ለመሆን ይሄ ጥሩ እድል ስለሆነ ደስ ብሎት ነበረ። በመራራቃቸው ግን ጂን ደስተኛ አልነበረም። ግዴታ የአባቱን ትእዛዝ ማክበር ስላለበት እንጂ። ታዲያ ያ ሙዚቀኛ ጓደኛው እሷን የራሱ ለማድረግ እየሞከረ እንደሆነ የሰማው ጂን አበባ ሊሰጣት ሲል ነበር የመጣው። በዚህም የሱን አበባ መቀበል እንደማትችል ይነግራታል። እሷ ግን ጂንን ለማናደድ አበባውን ትቀበለዋለች። በዚህም ግን ለልጁ ቀድማ እምቢ ብላው ነበር። እሱን ለማናደድ ብቻ ነበር ይሄንን ያደረገችው። እሱም ይቅርታ ይጠይቃታል። ከነ ልጇ እንደሚቀበላት ነበር ሲያሳውቃት የነበረው። ታዲያ ከዚህ ቀደም ገንዘቡን ሊሰጣት ቢሞክርም እሷ ግን ራሷ ልጁን ለማሳደግ አስባ ነበር። አሁን ግን አንድ ላይ እንደ ቤተሰብ እንዲሆኑ ነበረ ፍቃደኛ የሆነው። እሷን ከነ ልጇ እንደሚቀበል አባትየው ሲናገር አባትየው ደግሞ ያኔ እንደ ልጁ እንደሚክደው አስጠንቅቆት ነበረ። በዚህም አባቱን ለማስገደድ አንድ ሀሳብ ነበር ያሰበው። ለጋዜጠኞችም አንድ መረጃ እንዲሰጥ ያደርጋል። ይሄም ትሴይንና ልጁን እንደካደ ጂን የሚያሳይ መረጃ ድረገጽ ላይ ተለቆ ነበረ። ጂሙንም ጋዜጠኞች ያጥለቀልቁታል። እሷም ግራ ተጋብታ ነበረ። ያኔ የመጣው ጂን ነበረ። በዚህም ከዚህ ቀደም ልጁንና ትሴይን ክዷቸው እንደነበረ አሁን ግን እንደ ቤተሰብ እንደሚያኖራቸው ይናገራል። ታዲያ እነሱ ላይ የተነሳባቸው መጥፎ ወሬ በጂን አማካኝነት ስለተመለሰ አባትየው አሁን ከለያያቸው ድጋሚ የድርጅቱና የአባትየው ስም ስለሚጠፋ ግንኙነታቸውን ሳይወድ በግዱ መደገፍ ነበረበት። ከዛ ጊዜ ጀምሮ እንደ ቤተሰብ ይኖሩ ጀመረ። በጣም እየተዋደዱ ነው። ታዲያ ጂንም ህፃኑን በቀረበው ቁጥር ልክ እንደ ራሱ ልጅ እያየው ነበረ። በዚህም አባዬ ሁላ ብሎ በጠራው ቀን በጣም ደስተኛ ሆኖ ነበረ። ጂን ስለ ልጁ እያንዳንዱን ነገር ያውቃል። በዚህም ወደ ትምህርት ቤት አስገብተውት ነበረ። ተረት እንዲያነቡለት
እንዲያደርጉለት በማድረግም አባቱንና እናቱን አንድ ላይ ያስተኛቸው ነበር። ህፃኑም ትምህርት ቤት ውስጥ ዳንስ መደነስ እንደሚፈልግና እንድታለማምደው ትሴይን ይጠይቃታል። እሷ ግን እንደማትችል እየተናገረች ነበር። ያኔ ጂን እንደሚያለማምዳት ተናግሮ አንድ ላይ እንደ ፍቅረኛሞች ይጨፍራሉ። አመሻሽ ላይም ከህፃኑ ጋር ቁጭ ብላ ፎቶ እያየች እያለ እዚህ ዓለም ላይ ያለችውን ትሼ እናት ስትመለከት ልጁ እንደሚያውቃት ይናገራል። ድሮ ልደቱ ላይ እንደመጣች ታዲያ ትሼን እንደምታስታውሰው እናትየው ተናግራ እንደነበረ እያሳወቃት ነው። ወዲያው ትጠረጥራለች። ስልኩን በምትጎረጉርበት ጊዜ እዚህ ዓለም ላይ ያለችው ልጅ በፓስዋርድ የዘጋችው አንድ ማስረጃ ነበረ። የልጁንም ልደት ጠይቃ በምትሞላበት ሰዓት ፋይሉ ይከፈታል። ቪዲዮ ነበረ። ይሄም ዋንግና ነይማ ሁሉን ሰው አስወግደው ጂንንም አስወግደው ድርጅቱን ለመውረስ ያላቸውን ፍላጎት በሚያወሩበት ጊዜ የተቀዳ ቪዲዮ ነበረ። የድሮዋ ትሼ ነበር ቀዳቻቸው። ነገር ግን እሷ እየቀዳች እንደሆነ የስልኳ ኖቲፊኬሽን በገባበት ጊዜ ዋንግ ተመልክቶ ከደረጃ ላይ ወርውረዋት ሊገሏት ሁላ ሞክረው ነበር። ይሄንን ማስረጃ ካገኘች በኋላ ናይማን ለማስወገድ ጥሩ ሀሳብ እንደሆነ ነበር ያሰበችው። በዚህም ለአባትየው ታሳያለች። አባትየው ሙሉ ለሙሉ ናይማንና ዋንግን ከቤት አባሯቸው ነበር። እስካሁን ጥሩ ለመሆን ናይማ ስለሞከረች በዚህ በአባትየው ተናዳ አባትየው ላይ ሁላ ጮሃበት ነበር። ትሴይን በመጨረሻ እነሱን ስላስወገደች ደስ ብሏት ልጇን ከትምህርት ቤት ለመውሰድ በሄደችበት ጊዜ አጎቱ ዋንግ እንደወሰደው ነበር የሰማችው። በጣም ትደነግጣለች። ወዲያው እሱን እንዲፈልጉ ፖሊሶች ተቀጥረው ነበር። ነገር ግን ዋንግ የደወለው ለጂን ነበር። ሙሉ የቤተሰቡን ውርስ ድርጅቱን ጨምሮ ለሱ እንዲያስተላልፍና በወረቀት ፈርሞ እንዲያመጣ፣ ካልሆነ ግን ህፃኑን እንደሚገለው ይናገራል። በዚህም ጂን እሺ ብሎ ሁሉ ነገር ከፈረመ በኋላ እሱን ለማግኘት ወደ ቀጠረው ቦታ ነበር ሄደው። የመጣው ከቡድኖቹ ጋር ስለሆነ ዋንግ ሰዎቹ እንዲሄዱ ትዕዛዝ እንዲሰጥ ጂንን አስገድዶት ነበር። ህፃኑ እንዳይጎዳ ይስማማል። በዚህም ወረቀቱን ይዞ እሱ ጋር ይሄዳል። ታዲያ ከጀርባ እንዳይከተለው ራሱን እንዲስት ራሱን በብረት እንዲመታ ነበር ያዘዘው። ጂንም እንደዛ ሊያደርግ ሲል ግን በሌላ በኩል የመጣችው ተደባዳቢዋ ትሼይ ነበረች። በዚህም ዋንግን በእርግጫ ትጥሏለች። ልጇንም ጂን የፈረመበትንም ወረቀት መያዝ ችላ ነበረ። ያኔ እንደምንም ብሎ ከወደቀበት ዋንግ ተነስቶ ህፃኑን መገፍተር ችሎ ነበር። ህፃኑም ጉዳት ይደርስበታል። ወደ ሆስፒታልም ገብቶ ነበር። ወዲያው ሆስፒታል በነበሩበት ጊዜ ደም እንደሚያስፈልግ ነበር የተጠየቀው። ትሴይ ከመስጠቷ በፊት ግን የጂን ደም አይነት አንድ አይነት እንደሆነ ይነገረዋል። እሱም ይሰጣል። ይሄ የደም አይነቱ አንድ አይነት መሆኑ ግን ግራ አጋብቶት ነበር። ምርመራም እንዲደረግ ነበር ያዘዘው። በምርመራው ጊዜ ግን ያኔ መልእክት የላከችው ጃዝሚን ነበረች። እሷም ስትናገር የነበረው የሆነ ጊዜ ላይ ትሴይን ስለጠላቻት ብቻ መድኃኒት መጠጥ ውስጥ አድርጋ እንደነበረ፣ ያንን መድኃኒት ከጠጣች በኋላ ወደ አንድ ክፍል እንደገባች፣ እንዳጋጣሚ ሆኖ ግን ያንን መጠጥ የጠጣው ጂን እንደሆነ፣ ታዲያ በአንድ ቀን አዳር ከጂን ትሴይ ያንን ልጅ እንዳረገዘች የሚያሳይ ደብዳቤ ልካ ነበረ። ከዛ ባሻገርም የዘረመል ምርመራው በመጣበት ጊዜ ውጤቱ ጂን የህፃኑ አባት እንደሆነ የሚያሳይ ነበረ። ታዲያ ይህንን ዜና ባወቁበት ጊዜ ሁለቱም ደስተኛ ሆነው ነበረ። ታዲያ ልጇ ስለታሰረ ነይማ ራሷን ስታ ወደ ሆስፒታል ትገባለች። በስትሮክ አማካኝነትን ፓራላይዝ ሆና ነበረ። እሷን ለማየት ትሴይ በምትሄድበት ጊዜ ናይማ ስትናገር የነበረው እሷን መጥፎ ስሜት እንዲሰማት ማድረግ እንደማትችል፣ ያደረገችው ነገር ልክ እንደሆነ፣ ታዲያ ወደ ኋላ ብትመለስ ራሱ ትሴይን ከመጉዳት ወደ ኋላ እንደማትል ነበር የነገረች። በዚህም ከሷ ጋር ማውራት አስፈላጊ አይደለም ብላ ትወጣለች። በወጣችበት ጊዜ የመጣችው ያቺ የምታበራዋ ቢራቢሮ ነበረች። ታዲያ አሁን ላይ ወደ ድሮ ህይወቷ መመለስ ትሴይ በፍጹም አትፈልግም ነበር። ቢራቢሯም ወደ ሰው ከተቀየረች በኋላ የነገረቻት እዚህ ዓለም ላይ መቆየት እንደምትችል፣ ታዲያ ምርጫዋ ከሆነ ጣልቃ እንደማትገባባት፣ እስከዛሬ ላደረገችላት ነገር አመስግናት ነበር። በዚህም እዚህ ዓለም ላይ መቆየት እንደምትችል የተረዳችው ትሴይ ምስጋናዋን ለመግለጽ ልጅቷን ልታቅፋት ስትል ልጅቷ ብትን ነበር ያለችው። ያኔ ልጇና ጂን ወደ እሷ ነበር የመጡት። እነሱም ልክ እንደሚዋደዱ ደስተኛ ቤተሰብ ሆነው ነበር። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።